ዴቭ እኔ አላቅም። እርጉዞኝ ራሱ ሰላም ውድ ቤተሰቦች እንዴት ናቸው? ደህና ናቸው? ከኔ ጋር እግዚአብሔር ይመስገን እላቸዋለሁኝ። እኔ ዛሬ ያየሁትን ቪዲዮ ማለት ነው በጣም በሚገርም ሁኔታ ዴቭ ምን አስበህ ነው ይሄን ያህል የምትበጣጠሰው ማለት ነው? ለምንሽ? ኧረ እባክህ ልጇን ሲወስድ ዝም ብላ ተጠብቀው እንዴ? ለምን በጣገቡ ልጇን ይዞት ይጥፋ። ይሄ ነው እናንተ ፍላጎታችሁ? ለምንሽ ምናምን ብለህ የምትላት እንዴ? ካለ አግባቡ ከነገረች እኮ ልክ ልኩን ማለት ነው። ግን ደግሞ ልጅን እንዲ አልፈልግም። አንተም እኮ ተስማማህበት መጨረሻ ላይ ማለት ነው። መጀመሪያ ላይ ግን ሩታን ልትናገርና ልትሳደብ ነበር የመጣሁ። ለምን በጣ ግቡ ትደርሻለች? ለምን እንዴ ዛዳ ልጇን ሲወስድ በልገን ጥሎ እንግዲህ የተባለው ከእጇ ቀምቶ ነው ከሰራተኛዋ የወሰደው። እሷ ደውላ ነው ይህን ተናገረችው። እንግዲህ ይህ ሚዲያ ላይ የሚወላ ነው። ልጅቷ ደውላ ነው የተናገረችው። ማንም እንዳከፍች ብያት ገንጥሎ ነው የገባው ነው እየተባለ ያለው። እዛ ዳ ዝም ብላ እንትል ትበልልህ እንዴ? የማይባል ነገር ነው። ለማንኛውም መጨረሻ ላይ የምትናገሩት ነገር እኔ ደስ አይልም። መልሶ ወደ አንቺ ይመጣል። ረባክብ ተልከስክሶ እውነትም እንደው ሰውን መቀለጃ አታድርጉ። እውነትም ይሄ ነገር ድራማ ሳይሆን አይቀርም። እውነቴ ነው እንዴ ምን እውነተኛ ተሆነ ተልከስክሶ እሷ ወንድ አታጣም። እኔ ወንድ አልፈልግም አለች። አሁን እኔ ወንድ አልፈልግም፣ ልጄን በስነ ስርዓት ማሳደግ ነው የምፈልገው። ወደፊት ልጄ ምን አይነት አይምሮ እንደምነግረው ራሱ እየተጨነኩ ነው። እኔ እንቅልፍ ሁሉ አጥቻለሁ አለች። ለልጄ በምን አይነት እንደማስረዳው፣ ለልጄ ምን አይነት አባት አለኝ ቢለኝ ምን አይነት አባት ነው ብዬ እንደማስረዳው እኔ ጨንቆኛል። እንኳን ሌላ ነገር እንኳን እኔ እሱ ጋር እየሄድኩኝ ልጨቃጨቅ አሁን ሰልችቶኛል። እኔ ከእሱ ጋር መገናኘትም መሄድም አልፈልግም። ልጄን ግን በስነ ስርዓት ቤቴም ሳይመጣ በተወሰነለት ሰዓት እንትን ይላል። ዝም ብሎ ቀን በቀን እየመጣ እቃውንም ውሰድ ብዬው አልወሰደም። ስለዚህ ስበብ እያደረገ ከቤቴ እንዳይደርስ ብዬ ከልክሌዋለሁ አለች። እሱ ባይከለከልማ ቀን በቀን ነበር የሚሄደው። ይህንን አውቆ ነው የሄደው። እና ልጅን ደግሞ ለማንም ሴት እንዲያስተዋውቅ አልፈልግም ማለችው። ትክክል ነሽ ብሏታል። ትክክል ነሽ። እሱ የተፈቀደለትን ሰዓት አንቺን ሳይደውል አንቺን ሳያናግል እንዴት ልጁን ይወስዳል እንዴ? ያልሽውንም ሰምቻለሁ። በህግ በተፈቀደለት ጊዜ ይውሰድ እንዴ። መጀመሪያ እኮ ከእሷ ላይ አንተ መጮህ የለብህም። ለምን እሱ ክደሽ አገኘች? ልጇን ልትወስድ ነው እንጂ እሱ ጋር ነው እንጂ የተገናኘችው። እሱ ካሁን በኋላ ቢጠራሽ እንዳተጂ ብልሃታል። አተድም። እሷ ቆርጣለች። በቃ እንዴ ምን ነው ለልጄ ብዬ ነው እንጂ እኔ ወንድ አጥቼ ነው ወይ አለችህ። እኔ ወንድ አጥቼ ነው ወይ ለልጄ የባለፈውን እንትን መካሻ አብረን ተሆን ልጄ ፍቅር እንዲያገኝ ብዬ ነው እንጂ ከሱ ምንም አልፈልግም። ምንም እያደረገለትም አይደለም። ለጉላና ለቪዲዮ ብቻ ነው የሚፈልገው አለችው። ለጉላና ለቪዲዮ ብቻ ነው እንጂ ልጁን ምንም እንትን ላይ አያደርግለትም። እና ከልጄ ይላቅ ብለዋለች። እንግዲህ ከልጁ ታላቀ የሚያጋጥመውን ነገር ያገኛል እያለችው ነው። እና እኔ ትክክል ነው ብዬ አላስብም። ዴቭ የሰራው ስራ ዛሬ ራሱ ያወራው ወሬ እኔ ልክ ነው ብዬ አላስብም። ማለት መጀመሪያውኑ እንዴት ነው የሰው ልጅ በስነ ስርዓት እንትን ማለት አለበት። ለአነጋገርህ ራሱ ለካት ሊያስፈልግህ ይገባል ማለት ነው። እና ለማንኛውም ሩታዬ ጀግና ነች። እንግዲህ ይሄንን መቼም አሁን ከፍቶ ቁጭ ብሎ ከፍቅር ጋር ቁጭ ብሎ እያየ ነው ማለት ነው። ስለዚህ ፍቅርም አድበሽ ተቀመጭ ማለት ነው። እዛ ጋር መተሽ የምታለቀልቅ ማለቅለቅ እንትን አይደለም። ልጅ ነኝ እያለ አይደለም ወይ? ልጅ ነኝ ብሎ አልነበረም ወይ እኛን ሲል የነበረው? አሁን ሩታ ልጅታበት ነው ወይ? እና ብዙ ነገሮች ተወርተዋል። እንግዲህ ያው ዋናው ልጅሽን መልሰሽ እንግዲህ ልጅሽን ያው ማስጠንቀቅ በማስጠንቀቂያ ነው የሚባለው እንጂ እሱ እንደሆነ አያልፍም። እውነቴን ነው የምላችሁ። ሰውየው
ያመዋል መሰለኝ። አይምሮ ግን የሚሰራ አይመስለኝም። አብርሃም የሚባል ሰውዬ ብዙ ነገሮች ገና ይቀሩታል። አሁንም በቃ ልቡ ሌላ ሴትም አራተኛ ሴት ሲያመጣ ሊወስድብኝ ነው ወይ ሄርሜላ ወስጄ ላስተዋወቅ ብሎ ወስዶ አስተዋወቀ። 4 ቀን 5 ቀን አሳደረብኝ። አሁንም እኮ እኔ ባልደርስ ኑሮ የት ይዞት እንደሚሄድ እኔ ምን አውቃለሁ። ለልጅ ውስጥ ጥሩ ነው ወይ ትላለ ወይ ስትለው ጥሩ አይደለም አለ። ጥሩ አይደለም እሱ ገና ህጣን ልጅ ነው። ከአንቺ ጋር ነው መሆን ያለበት፣ እናቱ ጋር ነው መሆን ያለበት። መቶ በተወሰነለት ህግ በወሰነበት ሰዓት መቶ ያያል እንጂ በሳምንት 2 ቀን ነው የሚያየው። በሳምንት 2 ቀን መቶ ያያል። ከዛ ውጭ ቀን በቀን እየመጣ ልጅ